ጠብቆቱ የሰበሰበን አምላካችን እግዚአብሔር ክብርና ምስጋና ለሱ ይሁን። አምላክን ያየንባት የአምላክ እናት አምላክን በክንዶቿ የታቀፈች የድንግልና ጡት ያጠባች ማምላክ የአምላክ እናት እመብዙኃን ስለ ጽድቅ የተሰደዱ ስለ ጽድቅ የተራቡ ስለ ጽድቅ የተጠሙ ስለ ጽድቅ ባንገታቸው ሰይፍ ያለፈ ስለ ጽድቅ በሚነድ እሳት የተጣሉ ስለ ጽድቅ ርስታቸውን ትተው የተሰደዱ ከሚያልፈው ይልቅ የማያልፈውን የመረጡ ከሚጠፋው ይልቅ የማይጠፋውን ገንዘብ ያደረጉ የአባቶቻችን የነቢያት የአባቶቻችን የሐዋርያት የአባቶቻችን የቅዱሳን የሰማዕታት በረከታቸው ቃል ኪዳናቸው ምልጃቸው አይለየን። እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን ፈቃዱ ይሁን። እንደ እግዚአብሔር መልካም ፈቃድ እግዚአብሔር ቢረዳን፣ ማን ቢረዳን አልኳችሁ? እግዚአብሔር ቢረዳን። እግዚአብሔር ታረዳን አይደለም መማር ተተቀመጥንበት መነሳት አንችል። እግዚአብሔር ታረዳን አይደለም ቃሉን መስማት አይደለም እልል ማለት አይደለም ቁሞ ማስቀደስ አይደለም ቁሞ ማይሌት እግዚአብሔርም በምስጋና ወይንም ደግሞ በውዳሴ ማመስገን ይቅርና ቆርሶ መመገብ ቆርሶ መብላት አይቻልምና እግዚአብሔር አምላካችን በመካከላችን ላይ ተገኝቶ እንዲያስተምረን ዳግም ፈቃዱ ይሁንልን። እንደ እግዚአብሔር መልካም ፈቃድ በዚህ በዮሐንስ መልእክት አንደኛ ምዕራፍ 3 ቁጥር 8 ላይ ያለውን ኃይለ ቃል እንደ መነሻነት አንስተን እንነጋገራለንና እግዚአብሔር ሁላችንን ያስተምረን። ቃሉ የሚለው እንዲህ ነው። የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። እንደምን አደራችሁ? የዲያብሎስን ሥራ በሉ እስቲ ሁላችሁ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። እንኳን ደስ አላችሁ። የማንን ሥራ አልኳችሁ? የዲያብሎስን ሥራ ያፈርስ ዘንድ የማን ልጅ ተገለጠ? አቤት! የእግዚአብሔር ልጅ ተገለጠ። የዲያብሎስ ሥራው ምንድን ነው? የዲያብሎስ ግብሩ ምንድን ነው? ዲያብሎስስ የሰለጠነ በምን ላይ? ዲያብሎስ ያልነው ማንን? እሱም የቀደመው ባል። እየሰማችሁ ነው? የቀደመው ምን አልኳችሁ? የቀደመው ባል፣ የሰው ልጆች ባላጋራ፣ የጽድቅ ጠላት፣ የክፋት አለቃ። እሱም ደግሞ በእባብ ላይ አድሮ የቀደመው እባብ ከእግዚአብሔር ክብር ለይቶናል። ከማን ክብር አልኳችሁ? ከእግዚአብሔር ክብር ለይቶናል። ከጸጋ ራቁቶ ራቁታችንን አቁሞናል። ከእግዚአብሔር ልጅነት አውጥቶ ባሮች አድርጎናል። ከእግዚአብሔር ልጅነት አውጥቶ ድሃ የማንጠቅም አልቃሾች አድርጎናል። ከእግዚአብሔር ክብር አውጥቶ ወገኖች ሕያዋን የሆነው የእግዚአብሔር መልክ የያዝነው እነሆ ሙታን አድርጎ ሞት በእኛ ላይ እንዲሰለጥን አድርጎናል። በብርሃን እንኖር የነበርን ሰዎችን በጨለማ እንድንኖር አድርጓል። እንደምን አደራችሁ? በምን ላይ እንድንኖር አድርጎናል? በጨለማ እንድንኖር አድርጎናል። በፍቅር የምንኖረውን እርስ በርስ እንድንገዳደል አድርጎናል። በክብር የምንኖረውን እርስ በርስ እንድንዋረድ አድርጎናል። ስለዚህ ዲያብሎስ በእኛ ላይ ክፋትን ዘርቷል። ይህንን የሰይጣንን ሥራ ሊያፈርስ ግን
የእግዚአብሔር ልጅ ተገልጧል፣ ደስ ይበላችሁ። እንግዲህ የእግዚአብሔር ልጅ እንዴት ተገለጠ ወደሚለው እንምጣ። እግዚአብሔር ምሉ የሆነ አምላክ፣ የማይወሰን የማይታይ አምላክ ነው። የማይበላ የማይራብ የማይጠማ አምላክ ነው። ሰውን የፈጠረ ነው። ምድርን የፈጠረ ፍጥረታትን ሁሉ የፈጠረ አምላክ ነው። ይህ አምላክ ደግሞ የሰውን ልጅ በመልኩ ፈጥሮታል። እንኳን ደስ ያላችሁ፣ የአምላክን መልክ ይዛችኋል። ስለዚህ እግዚአብሔር እኛን ለውርደት፣ ለድህነት፣ ለባርነት አይደለም የፈጠረን ክብሩን እንድንወርስ ነው። የፈጠረን እንድናመሰግነው ነው። የፈጠረን ባለጸጋ እንድንሆን እንጂ ድሃ እንድንሆን አይደለም። የፈጠረን ከእርሱ ጋር እንድንኖር እንጂ ባሪያ ሆነን እንድንቅበዘበዝ አይደለም። ስለዚህ የፈጠረን እግዚአብሔር የእኛን መውደቅ አየ ይላል። እንደምን አደራችሁ? የፈጠረን ማን ምን አለ? የእኛን መውደቅ ምን አለ? እንደምን አደራችሁ? በገንዘብ የገዛችሁት መኪና እንኳን ሲወድቅባችሁ ደስ ይላችኋል? ኢንሹራንስ ተገባንበት ድርጅት ወጥተን አውጥተን አይደለ ተወደቀበት የምናነሳው? ልብ ብላችሁ ክርስቲያኖች፣ የገዛናቸው በጎች ጉድጓድ ውስጥ ሊገቡብን እንኳን ተጉድጓድ ልናወጣ ተጠልቆ ጉድጓድ ለማውጣት እንደክም የለ። ስለዚህ የፈጠረን ደግሞ እኛን የወደደን አምላክ እንደወደድን እንድንቀር አልፈቀደም። ወድቀን የዚህ የሰው ልጆች ባላጋራ ለሆነው ለዲያብሎስ ባሮች እንድንሆን አልፈቀደም። ቆስለን አልቅሰን በኃጢአት ተጨማልቀን እንድንኖር አልወደደም። በኃጢአት ተጨማልቀን እንድንኖር፣ በጨለማ ውስጥ እየቃተትን እንድንኖር አልፈቀደም። ስለዚህ እሱም መውደቃችንን አይቶ የገባውን ቃል ኪዳን ይፈጽም ዘንድ በእርሱ ፈቃድ፣ በአባቱ ፈቃድ፣ ደግሞ በመንፈስ ቅዱስ ፈቃድ እነሆ ከሦስቱ አካላት አንዱ ወልድ ኢየሱስ ክርስቶስ ወደ አንዲት ድንግል ወደ እናታችን ወደ ድንግል ማርያም ልውሰዳችሁና የሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 29 ጀምሮ ስናነብ የምናገኘው ቃል ይህንን ያስታውሰናል። እነሆ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። ከምኖች ሁሉ እስቲ አመስግኗት። ከሴቶች ሁሉ ምን ያለች ስለሆነች? ምን ያለችው ስለሆነች? አይሰማኝማ። እንደምን አደራችሁ? ከሴቶች ሁሉ ምን ያለች ስለሆነች? አቤት! የተባረከች የተለየች በእግዚአብሔር ዘንድ ከእስራኤላውያን ቆነጃጅት መካከል የተወደደች ስለሆነች የተወደደች ስለሆነች አሁን የሚወደው በፊቱ የሚቆመው መልአክ ላከው። መልአኩም ደግሞ ይህንን ቃል ያላት፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ ወንድ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ማን ትይዋለሽ? አቤት! ኢየሱስ ትይዋለሽ። እሱም ኢየሱስ ማለት ደግሞ ምን ማለት ነው አለ? መድኃኒት ማለት ነው አለ። ምን ማለት ነው? አይሰማኝም። ኢየሱስ ማለት ምን ማለት ነው? መድኃኒት፣ የባርነት መድኃኒት፣ የኃጢአት መድኃኒት፣ የውድቀት መድኃኒት፣ ዲያብሎስን ድል የሚነሳ የሚቀጠቅጥ፣ የሞትን መውጊያ የሚሰብር የነገስታት ንጉሥ እሱ ያለ መድኃኒት ነው። እሱን ትወልጃለሽ አላት። ኧረ ክብርና ምስጋና ለስሙ ይሁን። ማንን ትወልጃለሽ አላት? አቤት! አይሰማኝም። ንገሩኛ፣ ከፍ አድርጉ። ማንን አሏት? በጣም ይሁት። ስለዚህ እንዳልኳችሁ እንዴት ይሆናል አለች። እሷ ደግሞ እንዴት ይሆናል፣ እንዴት ይፈጸማል አለች። እንዴትስ ሊደረግ
እኔ ወንድ አላውቅም አለች። ምን አላውቅም አለች? ምን አላውቅም አለች? ትወልጃለሽ እያላት ነው። እሷ ደግሞ ምን እያለች? ያለ ወንድ ዘር እንዴት ይሆናል እያለች ነው። አሁን እናንተን ከዚህ ዛፍ ላይ ብርቱካን ቁረጡልኝ ብላችሁ ብርቱካን የት አለ ብላችሁ ነው የምትጨነቁት። እንዴት ይሆናል ታለችው። በኋላ ከዘመዶችሽ መካከል የሆነችው ኤልሳቤጥ በእርጅናዋ ወራት እነሆ ጸንሳለች። ይህ ከሆነም 6 ወር ሆኗል። ለእግዚአብሔር የሚሳነው ነገር የለም አለች። ለማን የሚሳነው የለም? እስቲ ንገሩኝ ወገኖቼ፣ ለማን የሚሳነው ነገር የለም? ለእግዚአብሔር የሚሳነው ነገር የለም። ዕውር ያበራል። ለእግዚአብሔር የሚሳነው ነገር የለም። ነፍሰ ገዳዩን ሐዋርያ ያደርጋል። ለእግዚአብሔር የሚሳነው ነገር የለም። የረከሰውን ይቀድሳል። ለእግዚአብሔር የሚሳነው ነገር የለም። የራቀውን ያቀርባል። ለእግዚአብሔር የሚሳነው ነገር የለም። ድሃውን ባለጸጋ ያደርጋል። ለእግዚአብሔር የሚሳነው ነገር የለም። የተራበውን ይመግባል። ለእግዚአብሔር የሚሳነው የለም። ከጭንጫ ላይ አፍልቆ ውሃ ያጠጣል። ክብርና ምስጋና ለስሙ ይሁን። ለእርሱ የሚሳነው ነገር የለም ማለት እንደ ቃል ይሁንልኝ፣ ለእሱ የሚሳነው ነገር የለም ብላ በእምነት ፍጹም በሆነ ተቀበለችው። ይህን ጊዜ የእኔና የእናንተ አምላክ ከስጋዋ ስጋ ነሳ፣ ከነፍሷ ነፍስ ነሳ። በአጭር ቁመት በጠባብ ደረት ዓለማት የማይወስኑትን አምላክ ወሰነችው። እየሰማችሁ ነው? አቤት ምን አለችው አልኳችሁ? ዓለማት ሁሉ ሊወስኑት የማይችል ዓለማት ሁሉ ሊቀርቡት የማይችለውን እሳት፣ ዓለማት ሁሉ ሊነኩት የማይችሉትን እሳት፣ ዓለማት ሁሉ ይቀርቡታል ተብሎ የማይታሰበውን እሳት፣ ጥበበኞች ሁሉ ይነኩታል ተብሎ የማይታቀደውን እሳት ክርስቶስን እነሆ በማኅፀኗ ተሸከመችው። 9 ወር ከ5 ቀን 9 ወር ከ5 ቀን ተሸከመችው። ድንግል ሆይ ብሎ ሊቁ እንዳመሰግናት እሳተ መለኮት በሆድሽ ባደረ ጊዜ ፊቱ እሳት፣ ልብሱ እሳት፣ ቀሚሱ እሳት እንደምን አላቃጠለሽም? 7 የእሳት መጋረጃ ወዴት ተጋረደ? በጣም የሚገርማችሁ ነገር በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ይዋችሁ፣ በጣም የሚገርማችሁ ነገር በስጋ ሐሳብ ውስጥ ሆነን ሳይሆን በመንፈስ ቅዱስ ሐሳብ ውስጥ ሆነን ልናያቸው ይገባል። 7 የእሳት መጋረጃ ወዴት ተጋረደ? ከጎንሽ በቀኝ ነውን ወይስ በግራ ነውን እያለ አባ ሕርያቆስ ይህንን ሲላት እናያለን። የአምላክነት ፍጹም አምላክ መሆኑ ሲናገር ከእውነተኛ አምላክ የተገኘ እውነተኛውን አምላክ፣ ከእውነተኛ ብርሃን የተገኘውን ብርሃን እርሱ እንደምን አላቃጠለሽም እያለ ሲያመሰግናት እናያለን። ስለዚህ እንዳልኳችሁ የሚራበውንና የሚጠመውን፣ የሚበረደውንና የሚደክመውን፣ የሚቆስለውንና ደግሞ የሚራቆተውን ሥጋ ገንዘቡ አደረገ። እንዲህ በሆነ ምስጢር የሰው ልጅ ወደደ ይላል። ክብርና ምስጋና ለስሙ ይሁን። እንዲህ በሆነ ምስጢር የሰው ልጅ ወደደ። ሁሉ በእርሱ ሲሆን ግን ስለ ሰው ልጅ ፍቅር እርሱ በእኛ ላይ ትሕትናውን ገለጠ። 9 ወር ከ5 ቀን ከሞላ በኋላ በከብቶች ግርግም በቤተልሔም ክርስቶስ ተገለጠ፣ ተወለደ። እንኳን ደስ አላችሁ፣ እንኳን አደረሳችሁ። እየሰማችሁ ነው? ማን ተወለደ? የት ተወለደ? ንገሩኝ እስኪ፣ የት ተወለደ? አቤት በእውነት የት ተወለደ? ድንግል ማርያም ሁሉን የሚያለብሰውን ጌታ የምታለብሰው ባጣች ጊዜ በጨርቅ ተቀለለችው። የሰማችሁ ነው? ሁሉን የሚያለብሰውን ጌታ፣ ለሁሉ የደረበ አምላክ፣ ሰማያትን እንዲያሸበርቁ በደመና የጋረደውን አምላክ፣ ተራሮችን ያለበሰው አምላክ፣
የምታለብሰው ባጣ ጊዜ በጨርቅ ተቀለበችው። ይህን ጊዜ በበረት ያሉ ላሞች ሁሉ እስትንፋሳቸውን ገበሩለት እያሉ አሟሟቁት። እየሰማችሁ ነው። ፀሐይን የፈጠረ አምላክ እኮ ነው። አመስግኑት። ክብርና ምስጋና ለስሙ ይሁን። ይህ ሲሆን መንፈቀ ሌሊት ነው። እዩ፣ በመንፈቀ ሌሊት ነው። ድቅድቅ ጨለማ ነው። ድቅድቅ ምን አልኳችሁ? አቤት ድቅድቅ ጨለማ ወይንም ደግሞ ከሌሊቱ 6 ሰዓት አሁን ምንድን ነው የሚባለው? እኩለ ሌሊት አይደለም የሚባለው? አይደለም የሚባለው? አይደለም የሚባለው? ልክ ዓለም በሙሉ በብርሃን ተሞላ። የሰማችሁ? የጨለመበት የሰው ልጅ የጨለመበት ዓለም ብርሃን ወጣለት። ኧረ ክብርና ምስጋና ለስሙ ይሁን። እየሰማችሁ? ምን ወጣለት አልኳችሁ? የምን ብርሃን ወጣ? ኧረ ንገሩኝ። የጽድቅ ብርሃን ወጣ በሉ እስቲ ሁላችሁም። የምን ብርሃን? የምን ብርሃን? አመስግኑት። የጽድቅ ብርሃን ወጣ። ድቅድቁ ጨለማ በብርሃን ተሞላ። አሁንም ድቅድቁን ዓለም እሱ በብርሃን ይሙላልን። እየሰማችሁ ነው? ድቅድቁን ጨለማ፣ የዘረኝነቱን ጨለማ፣ የአመንዝራነቱን ጨለማ፣ የክፋቱን ጨለማ፣ የእርስ በርስ መገዳደሉን ጨለማ እሱ ወደ ብርሃን ይቀይራል። እሱ ካልቀየረልን ሌላ የሚቀይርልን አለ ብላችሁ እንዳታስቡ። ሁሉም በጨለማ ውስጥ ይኖሩ የነበሩ ታላቅ ብርሃን ምን አለላቸው? አቤት ምን አለላቸው? ብርሃን ወጣላቸው። ብርሃን ወጣልን። ወንድ ልጅ ተሰጠን፣ አለቅነቱ በጫንቃው የሆነ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ተገለጠ፣ ተወለደ። የማይታየው ታየ። ይህን ጊዜ ቤተልሔም ላይ ሲወለድ እንዳልኳችሁ ዮም ተወልደ መድኃኔዓለም እያሉ ሚዳቆች እንኳን ሳይቀሩ አመሰገኑት። ምኖች ሳይቀሩ ምን አሉ? ዛሬ በሉ እስቲ የዓለም መድኃኒት ምን አለ? ተወለደ። እንኳን ደስ አላችሁ ክርስቲያኑ እያሉ ሚዳቆች ሳይቀሩ አመሰገኑት። የሰው ልጅና መላእክትን ደግሞ 5500 ዘመን ተራርቀው የነበሩ በአንድ ላይ ሆነው ፊቱ ላይ ቆመው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ለሰው ልጅ ምን ይሁን? ሰላም እርቅ ይሁን እያሉ ዘመሩ። ዛሬም በምድራችን ሰላም ይሁን፣ እርቅ ይሁን፣ ደግሞም በምድራችን ላይ የንጹሐን ደም የማይፈስበት የእግዚአብሔር ስም የሚመሰገንበት ይሁን። ይህ ሲሆን እኛም እንባረካለን፣ ደግሞ መሰባሰባችንም ክብር አግኝተን እንመለሳለን። በአንድ ላይ ሆነው የሐዲስ ኪዳኑን ምስጋና የሐዲስ ኪዳኑን ዝማሬ አመሰገኑ። በበረሃ ያሉ እረኞች በየማማው ተቀምጠው የነበሩ ብርሃኑን በሌሊት ሲያዩ ደነገጡ። እየሰማችሁ ነው? ምን አሉ? እስቲ ንገሩኝ። መሬት ሲንቀጠቀጥ የደነገጠ የለም? አሁንስ ተፎቅ ወርዶ አስፋልት ላይ ስንት ፍራሽ እየደረደረ እየሰማችሁ ነው? በጣም የሚገርማችሁ ማቴዎስ 22 ማነው 24 አነቡት። የዓለም መልክ ነው እሱ። አትደንግጡ። የምትደነግጡ ከሆነ ፍራሹን ከመሸከማችሁ ይልቅ የተሸከማችሁትን መስቀላችሁን አስባችሁ ንስሐ ግቡ። ከህንፃ ላይ ወርዶ አስፋልት ላይ መተኛት ከመቅሰፍት ያድነን። ሊያድነን የሚችለው ቤተልሔም የተወለደው ክርስቶስ ብቻ ነው። ክብርና ምስጋና ለእሱ። የሚገርማችሁ ፎቅ ላይ ያሉ ሞተው ቪላ ቤት ላይ ያሉ አይተርፉም።
እግዚአብሔር ማቱን ያርቅ እንጂ ፎቅ ላይ ያሉ ሞተው የናቀናቸው አስፋልት ላይ የተኙ ሰዎች አይተርፉም። አንዳንድ ጊዜ እንዲህ ነው የደነገጡት። እነሱም ደነገጡ፣ ፈሩ። ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል፣ ደስ ይበላችሁ የሚል ድምፅ ሰሙ። በማን ከተማ? አቤት! በማን ከተማ? ምን ተወልዶላችኋል? አቤት! ምን ተወልዶላችኋል? እንደምን አደራችሁ? ደከማችሁ? የቁርስ ክፉ አይደል? ሶሻል ሚዲያ ላይ የሚከታተሉ በለጧችሁ። እየሰማችሁ ይላል። እነሱ በለጧችሁ። ዛሬ በዳዊት ከተማ ምን ተወልዶላችኋል? የምን መድኃኒት? አቤት! የምን መድኃኒት? ያንን መድኃኒት ምን ብሎላችኋል? ምን ይበላችሁ? ደስ ብሏችኋል? ደስ ያለው ምን ይበል? ደስ ያለው ቢኖር ምን ይበል? ደስ ያለው ቢኖር ምን ይበል? ዘምር፣ ያመስግን። አመስግኑ፣ ደስ ታላችሁ። ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል አላቸው። አይታችኋል? እና ይህንን ደግሞ የምስራች ሊያዩ ከምስራቅ በጣም የሚገርማችሁ ከኢራን ዛሬ ኢራን የክርስቲያን ሀገር አይደለችም ማለት ነው። የሚያምኑ ሰዎች የሚኖሩባት ሳትሆን የማያምኑ ሰዎች የሚኖሩባት ነው። ከምስራቅ ተነስተው ኮከብ እየመራቸው ሰብአ ሰገል ወይንም ደግሞ የጥበብ ሰዎች ይባላሉ። የምን ሰዎች? አቤት! ለጥበበኛው ሊገብሩ፣ ለጥበበኛው ሊሰግዱ፣ ለጥበበኛው መስዋዕት ሊያቀርቡ፣ ለጥበበኛው ክብር ሊሰጡ ከምስራቅ ተነስተው ኮከቡ እየመራቸው መጡ። ኮከቡ እየመራ ወሰድና ቤተ መንግስት አስገባቸው። ይገርማቸዋል። አንዳንድ ጊዜ የቅርብ ሰዎች ሳይሰሙ የሩቅ ሰዎች ይሰማሉ። ነገስታቱ ሳያዩ ድሃዎች ያያሉ። ባለጠጎች ሳያዩ ጦም አዳሪዎች ያያሉ። ወገኖች እውነት እውነት እላችኋለሁ እግዚአብሔር ነገም ዛሬም ከድሃዎች ጋር ነው። ደስ ይበላችሁ ክርስቲያኖች። በጣም የሚገርመው ነገር ይሁን እረኞች ብርሃኑን አይተው ደንግጠው አትፍሩ ተብለዋል። በሩቅ ያሉ ሰዎች ደግሞ የክርስቶስን መገለጥ ወይም መወለድ ኮከቡ እየመራቸው ሄደው ሊሰግዱለት የምስራቹን ሊያዩ የምስራቹን ምስጋና ሊሰሙ ይገሰግሳሉ። አገር እመራለሁ የሚለው ሰው ግን ሌሊት ተኝቷል። ከተማዋ ደግሞ በብርሃን ተውጣለች። እየሰማችሁ በጣም ይገርማያችሁ። ዳዊት ለዚህ ነው ከተማ የሚጠብቅ ማን ነው ይላል። ማን ነው የሚጠብቅ? እኛ ስንተኛ የሚጠብቅ ማን ይመስላችኋል? አመስግኑ። ተዘክ አይዞ ኪስ ባዶ ቢሆን እግዚአብሔር ሙሉ ልብ ስለሰጠ ልታመሰግኑ ይገባል። ቤታችሁ ባዶ ቢሆን ልባችሁ ሙሉ ስለሆነ ደስ ሊላችሁ ይገባል። ሰዎች ሲለዩአችሁ እግዚአብሔር ከእናንተ ጋር መሆኑን አውቃችሁ ደስ ሊላችሁ ይገባል። ሰዎች ሲገፏችሁ እግዚአብሔር እንደሚደግፋችሁ ልናምን ይገባል። ሰዎች ሲጠሉን እግዚአብሔር እንደሚወደን ልናምን ይገባል። ዓለም ሲሰብረን እግዚአብሔር እንደሚጠግነን ልናምን ይገባል። ዓለም ሲጥለን እግዚአብሔር እንደሚያነሳን ልናምን ይገባል። በዓለም ሳለን መጣል አለ፣ መራቆት አለ፣ መበረድ አለ፣ መከራ መቀበል አለ፣ መንገላታት አለ፣ መሰቃየት አለ ናቸው። እየሰማችሁ ነው? አቤት! ዓለም ግን አልተቀበለውም የዓለም መድኃኒት እና አዩ ወደ ቤተ መንግስት ገቡ። የተወለደው የአይሁድ ንጉሥ የት አለ አሉት። በጣም ይገርማል። የምን ንጉሥ አሉት? የማን ንጉሥ? ንጉሳቸው የአይሁድ ማን? እየሰማችሁ ነው? ሄሮድስ ነው አይደል? በወቅቱ የተነገሰው በቤተ መንግስት ላይ ቁጭ አሉ። በዙፋን ላይ ያሉ የከበረ ዙፋን ላይ የተቀመጠው ወንበሬን አደላድያለሁ ብሎ የተቀመጠው ሄሮድስ ነው።
እና እሱ ታሰማራቸው ጆሮ ጠቢዎችን ይህንን የምስራች ሊናገሩ የመጡት የምስራቅ የሩቅ ሀገር ሰዎች ናቸው። የተወለደው ንጉሥ የት አለ? ተረገጠ። እሱም ከኔ በቀር ሌላ ንጉሥ የለም። የሰማችሁ? ሌላ ንጉሥ የለም። የምትሉት ነገር ለእኔ አልገባኝም፣ አላውቅም አላቸው። ኮከቡ እየመራ ይዘን መጥቷል። የአይሁድ ንጉሥ ዛሬ ተወልዷል። እሱም በቤተልሔም ላይ ተወልዷል። ለእሱም ልንገብርለት ወርቅ ይዘናል፣ ዕጣን ይዘናል፣ ከርቤውን ይዘናል። እናንተ ያያችሁትን እንዳይ፣ እናንተ ለገበራችሁለት እንድገብር፣ እናንተ ያመሰገናችሁትን እንዳመሰግን ሂዱ ሰገዱለትና መታችሁ ለእኔም ንገሩኝ፣ እኔም ሄጄ እሰግድለታለሁ አላቸው። እየሰማችሁ ነው? ልክ ይህንን ካላቸው በኋላ እነሱ እየገሰገሱ ሄዱ። በቤተልሔም ላይ እንዳሉት እናቱ ክርስቶስ ተወልዶ እናቱ ታቅፈው በቤተልሔም ላይ ያገኙት። እንኳን ደስ አላቸው። እና የተወለደው የኔና የእናንተ አምላክ የተወለደው የዓለምን ኃጢአት ሊያስወግድ፣ የዲያብሎስን ስራ ሊያፈርስ፣ የኃጢአትን ስራ ሊያፈርስ፣ የበደልን ስራ ሊያፈርስ፣ ጨለማውን ሊያስወግድ ክርስቶስ ተወልዶልናል። እንኳን ደስ አላችሁ ልላችሁ ፈልጋለሁ። መገለጡን የምናስተምርበት፣ መወለዱን የምንናገርበት፣ አምላክ ሰው መሆኑን የምንነገርበት፣ ሊቃውንቱን በማየት ሰባክያኑ መምህራኑ በአውደ ምሕረት ላይ የሚናገሩበት ወቅት ነው፣ የመገለጥ ወቅት። ከዛ ደግሞ አስተርእዮ ብለን ስለመታየቱ የምንሰብክበት ነው። ዛሬ ደግሞ በዚህ የተሰባሰብነው የእሱ የሆኑት የታመኑለት አቅሌስያና ማን ስምዖን ክርስቶስን የለበሱ ለእውነት የቆሙ ከሚያታልሉ ጋር ያላታልሉ፣ ከዘማውያን ጋር ዘማዊ ያልሆኑ፣ ከሚዳሩ ጋር ያልተዳሩ፣ ከሸንጋዮች ጋር ያልሸነገሉ፣ ከጉቦኞች ጋር ጉቦ ያልተቀበሉ፣ ተከሳሾች ጋር ያልከሰሱ፣ በሐሰት ያልመሰከሩ፣ ከሚያልፈው ዓለም ይልቅ የማያልፈውን ገንዘብ ያደረጉ፣ የእግዚአብሔርን ስጦታና ጸጋ በእምነት የሚጠባበቁ፣ እግዚአብሔር ይሰጠኛል ብለው የሚጠብቁ። ማን ይሰጠኛል? እስቲ ሁለት እጃችሁን ከፍ አድርጉት። እስቲ ማን ይሰጠኛል? እኔ ልበሉ አላልኩም። ተው። ማን ይሰጠኛል? እስቲ እግዚአብሔር ይሰጠኛል በሉ። እግዚአብሔር ጤና ይስጣችሁ። እግዚአብሔር ሰላም ይስጣችሁ። እግዚአብሔር ፍቅር ይስጣችሁ። እግዚአብሔር ልጅ ይስጣችሁ። እግዚአብሔር ትዳር ይስጣችሁ። እግዚአብሔር ሞገስ ክብር ይሁናችሁ። ማን ይሰጠናል? የሁላችሁ በትዳር ውስጥ ያላችሁ አትወልጅም አትወልድም፣ ችግሩ ካንቺ ነው፣ ችግሩ ካንተ ነው የምትበባሉ እረፉ። በእግዚአብሔር ስራ ጣልቃ አትግቡ። ሴት የምትወልደው እግዚአብሔር ሲፈቅድላት ነው። ወንድም ዘር የሚተካው እግዚአብሔር ሲፈቅድላት። የሰማችሁ ነው። ግን እግዚአብሔር ካልፈቀደ የሆነ አናጺ መጥቶ ጠርቦ ወይም ደግሞ የሆነ ፕሮጀክት ወይም ድንጋይ ጠራሪ መጥቶ ጠርቦ ልጅ አድርጎን ካልሽ ነው ልጅ አድርጎን ልጅ ነው ማለት አይቻልም። የሚሰጠው ማን ስለሆነ? ልጆች የማን ስጦታ ናቸው ተብሏል። አያችሁ፣ ልጅ የማን ስጦታ ነው? እና ልጆቻችሁ የማን ስጦታ ናቸው? እንኳን ደስ አላችሁ ያላችሁ። ይህም እግዚአብሔርን የሚያሳዝን እናት አባቱን የሚያስረግም እንዳይሆንባችሁ ልቡን አይስጥላችሁ። በዚህ ዘመን
ከወለዱ ማህፀኖች ይልቅ ያልወለዱ ይሻላሉ የሚባልበት ዘመን ነው። በየቤቱ ቤት ይቁጠረው የልጅ ጡረታ ተቀምጦ እናት ቤተክርስቲያን ናት፣ እሱ ደግሞ መደብ ላይ ቁጭ ብሎ ጫት እያኘከ ነው የምታገኙት። ወይንም ደግሞ የልጃችሁን ፋይል ልጅሽን አሳርፊ ልጅህን አሳርፍ እየተባላችሁ ነው የምታገኙት። እንዲህ የሆነው ሁሉ ለምንድን ነው ሲባል ግን ትውልዱ የእግዚአብሔርን ቃል ካለመስማቱ የተነሳ ነው። ሰው የእግዚአብሔርን ቃል ሲሰማ ግን ልቡ ይሰበራል፣ ለንስሐ ሕይወት ይዘጋጃል። ሁልጊዜም ከአንደበቱ ምሕረትን፣ ይቅርታን፣ ፍቅርን ያመነጫል። እነዚህ ሰዎች 30 ዓመት ኖሩ ይላል። ስንት ዓመት? እስኪ ንገሩኝ። ስንት ዓመት? ስንት ዓመት? አቤት እንደምን አደራችሁ? ስንት ዓመት አልኳችሁ? አቤት ግን 30 ዓመት ሙሉ ልጅ አልወለዱም። ስንት ዓመት? 30 ዓመት ሊሞላኝ ነው ሳላገባ ልጅ ሳልወልድ የምትሉ ሴቶች የላችሁ? ታውታ ይዟችሁ እድሜያችሁን እናንተ አትቁረጡት፣ እሱ ያውቀው። ኤልሳቤጥን የጎበኘ ሳራንስ የጎበኘ አምላክ ያን ጊዜ ዛሬስ የለም። እናመስግኑት። አለ አይዟችሁ፣ አለ አይዟችሁ፣ ተስፋ አትቁረጡ። በትዳር ውስጥ ነው። እኒህ ሁለቱም አማኞች 30 ዓመት ኖሩ፣ ግን አላመነቱ። ልባቸውን ለእግዚአብሔር ሰጡ እንጂ ደማቸውን ለዶክተር አልሰጡም። እየሰማችሁ ነው? የእኛ ሰው አሁን ላይ የእኛ ትውልድ ግን ደሙን ስንት ሆስፒታል ይሰጥና ተኔ ነው ተሱ ነው ችግሩ። አቤት ስንት ሰው ዱባይ የተመላለሰ በአርቲፊሻል ለመውለድ። አቤት አርቲፊሻል ማህፀን አርቲፊሻል ልጅ ነው ይዞ የሚመጣ። ሌላ ምን አለው? ሌላ ምን አለ? በጣም የሚገርማችሁ በማምላክ እንደው ጻድቁን የምትወዷቸው ከሆነ በጀርባም በፊት ለፊትም ያላችሁ እህት ወንድሞች፣ አባት እናቶች ለእግዚአብሔር ልባችሁን ስጡ እንጂ ልጅ አጣው ብላችሁ ደማችሁን አትስጡ። እየሰማችሁ ነው? ልባችሁን ለማን ስጡ አልኳችሁ? ልብ መስጠት ከብዶ ደም ስንሰጥ እንዴት ቀልድ! ከአንተ ነው ችግሩ ከአንቺ ነው ችግሩ አልተባባሉ። እግዚአብሔር ቀኑ እስኪደርስ ድረስ እስኪሰጠን እንጠብቀዋለን። ምን እንለዋለን? እንጠብቀዋለን። ጤና እስኪሰጠኝ እጠብቀዋለሁ በሉ። ተስፋ አትቁረጡ። ገንዘብ እስኪሰጠኝ እሰራለሁ፣ እጠብቀዋለሁ። ስራ እስካገኝ አልክደውም፣ እጠብቀዋለሁ። ትዳር እስካገኝ እጠብቀዋለሁ። ከእሱ ነው የሚሰጠኝ ልትሉ ይገባቸዋል። ተስፋ ልትቆርጡ አይገባም። እንዴ የሚያታልሉ ሰዎች አሉ። እግዚአብሔር ቀብቶኛል እንትና ቀብቶኛል እያሉ በየቦታው ላይ ትውልዱን የሚያሳዝኑ አታላዮች፣ ከነሱ ተጠበቁ። እየሰማችሁ ነው? ተጠበቁ። የእግዚአብሔርን አሰራር፣ የእግዚአብሔርን ጠብቆት፣ የእግዚአብሔርን ስጦታ ባላችሁበት ጸንታችሁ ጠብቆት። ልክ 30 ዓመት ኖሩ አጣን ብለው ወደ ዓለም ሳይጮሁ፣ ወደ ጥበበኞች ወደ ፈላስፎች ሳይጮሁ እጃቸውን ወደ እግዚአብሔር ዘርግተው አምላክ ሆይ እኛ ነን አሉ። ምን አሉ? አምላክ ሆይ እኛ ነን፣ አባት ሆይ እኛ ነን፣ እግዚአብሔር ሆይ እኛ ነን፣ ልጆችህ ነን። ደግሞ በእኛ ላይ የሚገለጠው እውነት አንተ የምከብርበት ይሁን። የምትሰጠን ስጦታ አንተን የሚያሳዝን ደግሞም ከአንተ የሚርቅ አይደለም፣ አንተን የሚያገለግል ለአንተ የታመነ ለእኛም የሚታዘዝ ለአንተ የተለየ ለአንተ የከበረ በሰውም ዘንድ የተወደደ ልጅ ከሆነ ስጠን፣ ያ ካልሆነ ግን አትስጠን፣ እንደከለከልከን ይኑራሉ። እንዳሉትም ወገኖች የጠየቁትን የማይረሳ የለመኑትን የማይረሳ አንኳኩተው በር ዘግተው አልከፍትም የማይል አምላክ ጸሎታቸውን ሰማ።
እነሆ መጋቢት 29 ቀን አቅሊስያ ገብረ መንፈስ ቅዱስን ጸነሰች። እንኳን ደስ ያላችሁ ወገኖች። መጋቢት 29 ቀን እየሰማችሁ ነው። መቻልኳችሁ መጋቢት ማን ተጸነሱ? ርዕሰ ባሕታዊ ገብረ መንፈስ ቅዱስ። አመስግኗቸው እስቲ። በእውነት ተጸነሱ። ገና በእናታቸው ማኅፀን እያሉ እግዚአብሔር የባረካቸው፣ እግዚአብሔር ያከበራቸው፣ እግዚአብሔር ለአገልግሎት የመረጣቸው። እግዚአብሔር ለአገልግሎት ከእናት ማኅፀን ይመርጣል። እግዚአብሔር ከእናት ማኅፀን ይሾማል። እግዚአብሔር ከእናት ማኅፀን ይቀድሳል፣ ይባርካል። ተወለዱ። ልክ ሲወለዱ ምን አሉ? ከጠባቡ ዓለም ወደ ሰፊው ስላመጣኸኝ አመሰግናለሁ። ከጨለማው ወደ ብርሃኑ ስላመጣኸኝ አመሰግናለሁ። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ብለው አመሰገኑ ነው የሚለው። ይህ ምስጋና ታኅሳስ 29 ቀን ሲወለዱ አመሰገኑ። መች አልኳችሁ? አቤት እንደምን አደራችሁ? መች አልኳችሁ? ታኅሳስ ስንት? ታኅሳስ 29 ምን አሉ? ሲወለዱ ምን አሉ? ምስጋና ለአብ በሉ እስቲ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ይሁን ብላችሁ አመስግኑት እስቲ። ይህንን ብለው ምን አሉ? አመሰገኑ። ስለዚህ ታኅሳስ 29 የማን የልደት በዓል ነው? ንገሩኛ። የጌቶች ጌታ የነገሥታት ንጉሥ የሰራዊት ጌታ የኢየሱስ ክርስቶስ የልደት ቀን ነው። ስለዚህ ሊቃውንቱ ምን አሉ? የ29ኙን ዛሬ በተውላት ወይንም ደግሞ በትክ ቀን ጥር 5 ቀን ልደታቸው እንዲከበር አደረጉ። ስለዚህ ዛሬ የምናከብረው የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስን ልደታቸውን ነው። አደረሳችሁ። ምንድነው ብናከብረው አልኳችሁ? አቤት ለምንድን ነው ወደዚህ የመጣ አልኳችሁ? ንገሩኛ። ከጌታ ልደት ጋራ የጻድቁ አብሮ መከበር አለበት። ለእሱ አቻ ለእሱ ልናስቀምጥለት የምንችለው ነገር አለ። የጻድቁን በዓል ደግሞ መቼ አልኳችሁ? ጥር 5 ቀን እናከብረዋለን። ስለዚህ ዛሬ የተሰበሰብነው ዛሬ በዚህ ቦታ ላይ ቆመን የቃል ኪዳኑን ታቦት አውጥተን በታቦታቱ የተባረክነው የጻድቁን ልደት እያከበርን ነውና አሁንም ጻድቁ ርዕሰ ባሕታዊ አባታችን 100 ዓመት ባህር ላይ የጸለዩ አንበሳው ነብረው አራዊቱ የተገዛላቸው የኢትዮጵያ ምድር በጸሎት የፈወሱ በኢትዮጵያ ምድር ላይ የእውነትን ቃል የሰበኩ ስለ ጽድቅ ከግብፅ ወደ ኢትዮጵያ የተሰደዱ የዝቋላው አባት አቡነ ገብረ መንፈስ ቅዱስ በቤታችሁ የጎደለባችሁን ነገር ሁሉ ይሙሉላችሁ። የጎደለባችሁን ነገር ይሙሉላችሁ። ጻድቁ አባታችን በጤና በዕድሜ ይጠብቋችሁ። እንግዲህ ያስተማረን የመከረን እግዚአብሔር ክብርና ምስጋና ለሱ ይሁን። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን አለ ነው ያልኳችሁ? አቤት ምን አለ አልኳችሁ? ልክ ደግሞ የአሽሟጣጮቹን የአሽሙረኞቹን የሐሜተኞቹን የቀናተኞቹን ሐሳብ ያፈርስ ዘንድ ደግሞም በጻድቁ ላይ ተገልጦ በእነሱ ትዳር ላይ ደግሞ የእውነት አምላክ መኖሩን 30 ዓመት ሙሉ አልቅሰው አንብተው የነበሩበትን ወንድ ልጅ ጻድቁ አባታችንን ርዕሰ ባሕታዊ እነሆ እግዚአብሔር ሰጣቸው እላቸዋለሁ። ስለነበረ ጊዜ ሁሉ የአምላካችን ስም የተመሰገነ ይሁን። እዚህ ዕለት